ጆንያ ያነጠፍኩ ለ6 ወር እሳቸው ቤት ይሄ ለቦቢ ይቀመጥ ምናምን ሲባል ያንን ለውሻ የተቀመጠ ምግብ ከፍቼ ይበላል ደፉ ላይ እንዲቁጭ ብዬ በጣም አምር ነበር በጣም ልጅም ስለነበርኩ ያ ሰው ደግሞ የሚሰጣቸውን ሳንቲም ለመጠቀምና እኔን ባየር ላይ ማሻሻጥ ጀመሩ መሄድም አልችልም ብያለሁ ባላንስም ስለሌለኝ ገፍትሮታለኝ ከዛ ብትጮይ አለቅሽም ገልሻለሁ አለ በቃ ልብሴን አወለቀ ያመመኝ መጣ ስለምንገዳገድም ስለሚያመኝም ሚሰማ ሰው ነበረኝ ማዳምጠኝ እንኳን ነበር ግን ያለባት ኬዝ አካል ጉዳተኝነቱ ሌሎች ማለት እንደዚሁ ሰው በራሱ የሚያስባቸው ነገሮች ለኔ መስፈርት አልነበሩ እኔ ሲሄድ በቃ ሁሉ ነገር ለኔ እንግዳ ነው በህይወቴ መጀመሪያ ጊዜ ዳና ሶፋ ላይ የተቀመጥኩት ዳና ቤትም የገባሁት ዳና ምግብም የበላሁት የመጀመሪያ ጊዜ ነው ለካ የሳለት በቃ በልቤ የፍቅር ዘር ነው የተዘራው ተይዘሻል ይዘጋ በቃ ተይዣል ነገር ተፈጥራለች ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን እንደምን አላችሁ ይህ ንቁ ፖድካስት ነው የዛሬ እንግዳችን አይናለም አሊ ትባላለች አይናለም እንኳን ደህና መጣሽ እንኳን ደህና ቆያችሁ ዛሬ ልታካፊ የወደድሽው ታሪክ ከየት ነው ጀመረው እባክሽ እኔ ለእናቴም ለአባቴም የመጀመሪያ ልጅ ነኝ ያው እናትና አባቴ ሲወልዱኝ ለማንኛውም ሰው ተጋብተው አይደለም የወለዱኝ በተማሪነት እድሜያቸው የዛኔ በጓደኝነት ይያሉ ድንገት ነው የተረገስኩት ገና እናቴ ማህፀን ከመረገዝ ጀምሮ ቻሌንጅ ጀምረው በህይወቴ ከዛ ጀምሮ ነው ያው ያባቴ ቤተሰቦች ደና የሚባል የኑሮ ደረጃ ያላቸው ነበሩ እናቴ ደግሞ በጣም በቃ ዝቅተኛ ከሚባል ወይም ደሃ ከሚባል ቤቴ ተወለደች ነች በዛ ምክንያት አባቴ እናቴ ሊቀበል አልቻለም በወለጇ እስኪደርስ ድረስ በቃ በጣም ቤት ታፍና ነበር ያለችው እኔ ተወለድኩኝ ሳትፈለግ የተወለደች የሚባል ነገር አለ አይደል ከዛ 6 ወራት ነው እናቴ አብራኝ የቆየችው ለ6 ወራት ነው አብረን የኖር ነው ሰው በሌለበት በርዘክታ መደብ ይባላል ሐረር የባህል ካወቀውና እዛ ላይ ነው አስተኝታኝ ሄደችው እንደተነገረኝ ከዛ ላይ ነው ወደኩት ከዛ ላይ ወደኩኝ ብዙ ጮክ ብዙ አለቀስኩ ሚደርስልኝ አልነበረም አያቴ ስራዋን ጨርሳ ስትመጣ ወድቄ መሬት ተኝቼ ነው ያገኘችኝ እንደሌላው ጊዜ እናቴ ውሃ ልትቀዳምና ምን ሄደች መስሏት ብትጠበቅ ሰዓቱ መሸ በዛው ቀረች እንደጠፋይ ተረጋገጠ አያቴን ለማሳደግ ተገደደ ቀጥታ እኔን ወደ ማዘል ነው የገባችው የሞደቁ ኬዝ አለ እንደገና ያው ልጅ ፀሐይ ብርሃን ያስፈልገዋል ዳዴ ማለት እንዲችል እኔ ግን ያድሉን አላገኘውም ቀጥታ መታዘል ነው ጀመርኩት 3 አመት ያህል ድረስ ይዛይ ነበር የምትንቀሳቀሰው እንግዲህ ልታዋልድ ስትሄድ ምጥ ቶሎም ካልመጣ የማደር እድሉም አለ የዛኔ ጎረቤት አድራለሁ ባላንስ የለኝም ለመቆም የወደኩ የተነሳው ያለ ደብተር ያለ ምንም ማስረጃ ነው ትምህርት ቤት የገባው ስገባ አጋጣሚ 2 መምህራን ነበሩ ለምን መጣሽ ምናምን አሉኝና ነገርኳቸው እኔ መማር ፈልጋለሁ ግን ቤተሰቦቼ ያስተምሩኝም አንቺ እንደዚህ መሄድ ስለማትቺ ያው በሳቱ የሚጠቀሙት ቃል የሚጎዳ አለ ሸፋፋ ሽባ ምናምን የሚባሉ ቃሎች ያው ይጎዳሉና እንደዚህ ነሽ ያሉኝ ነውና እኔ ግን መማር ፈልጋለሁ ስላቸው ወዲያው ነበር ደብተርና እስክሪብቶ ይሰጡኝ አጋጣሚ መምህሩ ደግሞ በሁለተኛው ቀን መጥቶ ነገራት አስተምሯት እኛ ወጫን እንችላለን ደብተሯን የትኛውንም እንችላለን ላኳት አለ እንደዛ ወደ ሁለተኛ ክፍል አለፍኩ እንደዛ ያልኩኝ ወላጅናቴ ሌላ ግብታ ወልዳ ዛው ሐረር መጣች
ግን እሷ ጋር የመኖር እድሉ አላገኘውም እስከ ረጅም ዓመት ድረስ እሷ ጋር አልኖርኩም እንደዛ ያለ ነው ህይወቴ የቀጠለው እስከ 6ኛ ክፍል 7 እስከማር ድረስ እግሬ ጫማ ለብሶ አያውቅም በባዶ እግሬ ነው የተማርኩት ለምንድነው በሰዓቱ የሚገዛልኝ ሰው አልነበረም ያው እንደነገርኩ እንጨት ለቅማ አይበቃም ለኑሮ ለኔ ልብስም ጫማም የሚያስፈልገኝ ነገር የሚገዛልኝ ስላልነበረ እስከ 7 አላውቅም ጫማም አላውቅም የተቀደደ ልብስ ለብሼ ነው የሚሄደው ብቻ ከባድ ነው ልጅነቴ በጣም ከባድ ነው በእድሜም እየጨመረ መጣ ወደ 8 ደረስኩኝ 8ኛ ክፍል ስደርስ እድሜም ደረሰ በኋላ ወደ ቤተ ክርስቲያን ሄድኩኝ ቸርች ከዛ ቤተ ክርስቲያን ተቀበልኩ ያው እንደ ሃይማኖቱ እንደ ስርዓቱ ልክ እኔ ጥምቀት ስወስድ ራሱ አያቴ ከቤት አባረረች ሻይ ደፍታብኝ የፈላ ሻይ እንዲ ደፋችብኝና በቃ ከዚህ በኋላ እኔና አንቺ ልጅነታችን ልጄ አይደለሽም አላውቅሽም ከቤት ውጭ ያለች ወጣው ከቤት ወጥቼ አንድ አባይቴንሽ ይባላሉ ሐረር ላይ እሳቸው ቤት ማዳበሪያን ጥፌ እሳቸው መካን ሴት ናቸውና ቤቴ እግዚአብሔር ነው እኔ እንደውም የሚያዋራኝም ስለሌለ ቀኔትም ሂጂና ምትበዩን ቃርመሽ ይሄው እዚህ ጋር ማዳበሪያ ማንጥፈሽ ተኛሉኝና እሺ አልኳቸው ጆንያ ያነጠፍኩ አንድ ስስ አንሶላ ያለበስኩ ለ6 ወር እሳቸው ቤት እንደዛ ያለ ቀጠልኩኝ ከዛ በኋላ ሌላ ሰው ቤት ገባው ስንተኛ ክፍል ድረሻው 8ኛ ክፍል በቃ ለመኖር ልብስም ጫማ ምናምን የሚባለውን መግዛት እንኳን ባንችል ከልጆቼ ጋር አብረሽ በልተሽ አብረሽ ተጥተሽ ቤተ ክርስቲያንም መማርም ትችያለሽ በቃ እንደ ቤተሰብ ነው የምንኖረው በጣም መልካም ሰዎች ናቸውና ከመልካም ሰው ማለት አንድ ሰው አይጠፋም መቼ ብዙ ጊዜ እኔ ትምህርት ቤት ካልሄድኩም ቤት ነው የምጠብቀው እቃ አጥባለሁ ቤት ተጠብቃለሁ ሚሰራ በአቅሜ ሽንኩርት መላጥ ምናምን እንደዛ ነው ማደርገውና አጋጣሚ ያስጠጋችኝ ሴት ከሐረር ወጣ ሌላ ሀገር ሄደች ያው እንደ ልጅ ነው ጥላኝ ሄደችው ቤት እና ድንገት አንደኛው ልጅ መጣ በቀን ከወትሮ በተለየ የሷ ልጅ ነው ያው የተጠጋውባቸው ሰዎች ልጅየው መጣ ልጅየው ሲመጣ ማንንም የለም አንድ ተከራይ ያለ ቤት ማንንም የለም ግቢ ማንንም የለም ሴትዮዋም አዲስ ተከራይ ነች ከዛ በኋላ መጣ ሲመጣ ጠራኝ 2 ክፍል ነው ቤቱ ወደ ሳሎን ጠራኝ ነይ እስቲ ጥያቄ ልጠይቅሽ ፈልጌ ነው ምናምን አለኝ አታስብም አብረህ እየኖርክ ይጎዳኛል ብለ የምታስበው ነገር የለም እና ከባድ ነው በጣም ያው እስካሁን አላወራውም ትላንትናና ዛሬ ነው ይሄንን ታሪክ ያወራውትና ገፍትሮ ጣለኝ መሄድም አልችልም ብያለሁ ባላንስም ስለሌለኝ ገፍትሮ ጣለኝ ከዛ ብትጮይ አለቅሽም ገልሻለሁ አለ በቃ ልብሴን አወለቀ ከዛ ደፈረኝ በጣም ከባድ ነው በጣም ነው የሚከብደው አስፈራርቶኛል ለማንም እንዳትናገሪ ማንንም እንዳይሰማን ያለ እቅንተም ባለኝ ሰዓት ስጮ አከራዩ ሰምታለች ተከራዩ እሷ ሮጣ መጣች ብቻዬን እንዳለው ስለምታቅ ሮጣ መጣች ስትመጣ ሂጂ ብሎ አባረራት ብታውሪ አንድ ነገር አየው ብቲ ናምን ብሎ እሷን ማስፈራራ ያው እናትየው የለችም ዋልኩኝ ቤት ትምርት ቤትም አልሄድኩም ለማንንም አላወራው አስፈራርቶኝ ስለነበር ምን ያልኩት በቃ ከዛ ያመመኝ መጣ ስለምንገዳገድም ስለሚያመኝም ሚሰማ ሰው ነበረኝ
ማዳምጠኝ እንኳን አልነበረ። እንደምንም ትምህርት ቤት ዳለው ብዬ ወጣሁ። ከዛ ለአያቴ ነገርኳት። እንደዚህ ሆንኩ እኮ እናቴ አልኳት። እሷ ምንም ማድረግ አትችልም። ሰማችኝ፣ አዘነች። ተመለሽና ነው ያለችኝ። እሺ አልኳትኝ። ልመጣ አልቻልኩም፣ ልወጣ አልቻልኩም። እሷ ጋር ከተመለስኩኝ ቻሌንጁ ከባድ ነው። ከዛ በተደጋጋሚ አሁንም ሙከራ ያደርግብኛል። በተደጋጋሚ ሽንት ቤት ስሄድ ይከተለኛል። ባዶ ብቻዬን ስሆን ይከተለኛል። እና በቃ የመጨረሻ አያቴ ጋር ለመግባት ወሰንኩኝ። ከዛ 9ኛ ክፍል ገባሁ። ጠንካራ መሆን ጀመርኩ። ሃይስኩል ስትገባ ብዙ ሰው ታውቂያለህ፣ ብዙ ቦታ አይደለም የሚሰበሰቡት። በቃ ወሰንኩኝ ጠንካራ መሆን። እኔ ለራሴ እንጂ ሰው ለኔ እንደሌለ በቃ አመንኩ። በራሴ መቆም ጀመርኩ። በቃ እንደዛ ህይወቴን ገፋው። በቃ በትምህርቴ ተስፋ አደረኩ። በቃ ተምሬ ራሴን መቀየር እችላለሁ፣ መለወጥ እችላለሁ። እና አንድ ጓደኛ አለኝ እዛ ቸሻየር ላይ የማውቀው ልጅ። እሱም እንዲሁ እንደኔ ጉዳተኛ ነውና በጣም ጎበዝ ልጅ ነው። ከሱ ጋር ተዋወቅኩኝ እና እሱ በጣም ይመክረኝ ጀመረ። እንደምችል ይነግረኝ ጀመረ። የምርኔ መማር እችላለሁ፣ አው መለወጥ እችላለሁ። አው እንደገና ደግሞ የሆነ ቪዲዮ አሳየኝ። እሱ አምጥቶ ናይክ እጅና እግር የሌለው ውጭ ያለውን ሲያሳየኝ በጣም ብዙ ነገር ተቀየረ። በጣም ብዙ ነገር ሰዎችን ማወቅ ጀመርኩኝ። ያው ስትወጣ አይደለ ሰው የምታገኘው። በእንደዛ ማትሪክ ተበላሸብኝ፣ አልመጣልኝም ማትሪክ። እንደገና እሱ ደግሞ ሌላ ስብራት ሆነብኝ። በቃ የሆነ ተስፋዬ ሁሉ ጨለመ። በቃ ከዚህ በኋላ ምንድነው ማደርገው? ትምህርቴ ላይ ነው በቃ መማራለሁ፣ ለወጣለሁ። በቃ ብዙ አስብ ነበር። እንዲህ ያሉ ታሪኮችን እንድናድምጥ ፕሮግራማችንን ስፖንሰር ያደረገልን ድራዲስ አልሙኒየም ነው። ድራዲሶች ህንፃን ሞሽራለን ይላሉ። ህንፃችሁ ከምን ደረሰ? ግንባታው ተጠናቆ የአልሙኒየም ስራ ላይ ደርሶ ከሆነ ድራዲስን ሳይጎበኙ እንዳይወስኑ። ምክንያቱም ድራዲሶች ሳይት ድረስ መጥተው ለክተው አማክረው ልክ እንደ ቤተሰብ ስራውን በኃላፊነት ተረክበው በጥራትና በፍጥነት ሰርተው ቁልፉን ያስረክቦታል። ጥራት ላለው የአልሙኒየም ስራ ድራዲሶች ጋር ይደውሉ፣ ድራዲስን ይጎብኙ። ስልካቸው ከስራ አለ። በቃ ትምህርቱን ያው በቃ እዛው 10ኛ ክፍል ላይ አቆምኩኝ። 20 ብር እንግዲህ 20 ብር የት እንደሚያደርስ አላውቅም። 20 ብር ሰርቂያት ቀጥታ መናኸሪያ ነው የሄድኩት። ልብስ አልያዝኩም፣ ምንም ነገር ሳልይዝ። ከዛ የጅጅጋ መኪና ገባው። 18 ብር ነው ትራንስፖርት። ከዛ ደረስኩኝ። የቱ ጋር ነው ሾራጅ? ወደ እኔ አላውቀውም አልኳቸው። ከመናኸሪያው ትንሽ ከፍ ብሎ እንተናለ ስክሪን ምንድነው የሚባለው እንደዚህ ታፔላ ነገር። ታፔላ። እዛ ስር ደግሞ ብዙ ጎዳናዎች አሉ እና ዞሬ የምመጣው እዛ ጋር ነው። አንቺ ወዴት ትይመት? አላውቅም ወዴት እንደምሄድ ብቻ ወጥቼ ዞሬ ስመጣ እዛው ጋር ነው የምመጣው። አሁንም ዞሬ ስመጣ እዛው ጋር ነው የምመጣው። ቀኑ እየመሸ ሄደ። በቃ ጨነቀኝ የዛኔ። ከዛ እዛ ጋር ቁጭ አልኩኝ። እንዲ የበር መግቢያ አጋጣሚ አንድ በር አለ። እዛ ሙዚቃ ቤቱ ጎን ነው ቁጭ አልኩት። ደፉ ላይ እንዲ ቁጭ ብዬ በጣም አምር ነበር። በጣም ልጅም ስለነበርኩ ያው ቁጭ ብዬ ሰዎች ሳይኛ አካል ጉዳተኛ አልመስልምና ሚሚ ያይዘንሽ እንሂድ ቡና አፍይለን እንዲ ምናምን ይላሉ። እና በቃ ተስፋ ቆረኩኝ። የመሸ ሲሄድ ተስፋ ቆረኩኝ። ከዛ በቃ ፈጣሪን አለቀስኩና እኔ ከቤት የወጣሁት በቃ ከልጅነት ጀምሮ እየተንከራተትኩ ነው የኖርኩት። እኔ አንተን ለማምለክ ፈልጌ ነው የመጣሁት። አሁን ግን በቃ አማራጭ የለኝም። እዚህ ጎዳና ላይ በወድቅ እዛ ሸሽቼ የመጣሁትን ብዙ ነገር ነው እዚህ ጋር የሚገጥመኝ። በቃ ፍቃድ ከሆነ አልኩኝ። መሸ። በቃ ሲመሽ ተጠግዋቸው እና ልክ ኦሮመኛ እንደማቆንኩባቸው
በአማርኛ ነው መመለስላቸውና በቃ ደስ አላቸው። ያው ብዙ ጎዳና ስትቀላቀል ግማሾቹ ይሸጡሃል ከሌላ ሰው አንተ ከሌላ ሰው ጋር እንድታደር ያ ሰው ደግሞ የሚሰጣቸውን ሳንቲም ለመጠቀምና እኔን ባየር ላይ ማሻሻጥ ጀመሩ። እኔ መባለግ ብፈልግ እዛው ጋር መቀጠል ብፈልግ ጥሩ በልቼ ምቾቴም ተጠብቆ እዛው ጋር መቀጠል ይችላል። ጅጅጋ እንዲ መደብ ሰርተው ነው ጫት የሚሸጠው አይተህ ከሆነ እንደ ቤት ያ ቤት ደግሞ ማታ ይከራያል። ለቀን ሰራተኛ ጎዳናዎች ምናምን ሳንቲም ከፍለው ያድሩበታል እየጠበቁ ምንጣፉ ምናምን ስላለ እዚህ መደቡ ላይ ቁጭ አርገውኝ የራት ገዝተን ጣለን ከዚህ ጋር እንዳትነሺ ብለውኝ ከዛ እዛው ጋር ቁጭ ብዬ ያለ ክሊኒክ ውስጥ ያለው ሰውዬ ዝም ብሎ ያየኛል። ዝም ብሎ ያየኝ አዲስ ነኝ ወዜም ያስታውቃል ምንም እንትን ምለው ነገር የለኝምና እነሱ ራት ፍለጋ ሄደው ወደኔ መጣ ሰውየው። አዲስ ነሽ አይደል አለኝ። አዎ አልኩት። እዛ ጋር ቆሜ ውስጤ ጨነቀኝ። አናግራት የሚል ነገር ለዛ ነው መጣሁት አለኝና እኔ አይኔ ያያ አለኝ። በቃ እግዚአብሔር እንዴት ህይወቴን እንደታደገልኝ አይኔ ያየ እዚህ ጎዳና ላይማ አትተኝም። ሴት ልጆች አሉኝ እናት አለኝ ልጆች አሉኝ እህትም አለኝ። እኔ ለዛሬ የሆነ ሆቴል አሳድርሻለሁ ከዛ በኋላ ነገ ብር ሰብስቤ እዚሁ ጋር ትመጪና ብር ሰብስበን እንልክሻለን ይሄ ሀገር ላንቺ አይሆንም ከባድ ነው አለኝ። እሺ አልኩት። የሚገርም ያ ሰው በእግሬ እንኳን አይደለም ይዞኝ ሄደው ተሸክሞ ነው ይዞኝ ሄደው አዝሎኝ በጣም ጨቂቶ በጣም የሚያስተላጭቅ ነው። አዎ ለመሄድ አይመችም። ስፓልት ሊሰራም ደግሞ ታርሶ ዝናብ ሲነጋው በጣም ይጨቀያልና አንዴስ ወድቅ አየኝና እኔ ሸከምሻለሁ ብሎ እሱም ያቅበት ቤት ማለት ነው። እዛ ቤት ራት ገዝቶልኝ ቁልፍ አስቆልፎ እንዳትወጣ ብሎ ፖፖ ቤት አስገብቶልኝ በዚህ ትሽና ጠዋት ልክ 1 ሰዓት ተኩል ሲል ክፈቱላት በመስኮት እሷ ቁልፍ ተስጣችሁ ብሎ እንደዛ አደርኩኝ። የተወደዳችሁ ተመልካቾች እየተከታተላችሁ ያላችሁት ንቁ ፖድካስት ነው። ታሪካችሁን ለማካፈልና የንቁ ፖድካስት እንግዳ ለመሆን ከወደዳችሁ ከስር ባለው ቁጥር ደውሉልን። እገሌ ታሪኩን ቢያካፍል መልካም ነው ካላችሁም መጠቆም ይቻላል። እነዛ ጉምቤት የተከራየናቸው ሰዎች አጋጣሚ መከማህን ነበሩና ኑሪኛ ጋሉ ባልየው በጣም መልካም ሰው ነው። ሚስቲቱ ትንሽ ባህሪዋ ከባድ ነውና ያው ይቃማል ይጨሳል ምናምን እንቅልፍ ግን አትተኝም 8 ሰዓት 7 ሰዓት ሆነ። እንደዛ በሆነ ሰዓት አለመብላት አለ ግዴታ ነው ወይ የተረፈ ነው የምበላው ለውሻ ይቀመጣል ይሄ ለቦቢ ይቀመጥ ምናምን ሲባል በሳጥብ እንትንስል ያንን ለውሻ የተቀመጠ ምግብ ከፍቼ ይበላል ስለሚርበኝ ማለት ነው። እና በጣም ከባድ ነው። እንደገና እንደዛ ቀጠልኩ። እዛ ቤት ደግሞ አንድ እህት ትመጣለች እዛ ቤትና እዛ ቤት የምታየውን ነገር እሷ ደግሞ ቤቷን ለቸርች አከራይታለች። እኔ አሁን ጅጅጋ ሄጄ ቸርች የቱ ጋር ነው ምኑ ጋር እንደሆነ አላውቅም። ከዛ እሷ ለቸርች አከራይታለች ቤቱን ስላከራየች አንድ ልጅ አለ ከሐረር መካ እዚህ ትኖር ነበር እና እዛ ቤት ያለችውና የምትኖረው ኑሮ ከባድ ነው ሲል አስተዋውቂኝ ይላታል። ዘበኛ ነው ወጣት ልጅ ነው። ከዛ እሱ ታስተዋውቀኛለች። ቸርቹን በዛየው አወኩኝ። ቸርቹን እዛ ቸርች ሬስቶራንት ያላት ሴት አለችና ሄዶ የጠየቃት ከሰው የሚመለስ ምግብ ተርፍራፊ ሲኖርሽ ስጫት አዲስ ልጅ ነች ይባል አገናኘኛለች። በጣም መልካም ሴት ነችና እኔ ሲሄድ በቃ ሁሉ ነገር ለኔ እንግዳ ነው። በህይወቴ መጀመሪያ ጊዜ ደና ሶፋ ላይ የተቀመጥኩት ደና ቤትም የገባሁት ደና ምግብም የበላሁት የመጀመሪያ ጊዜ ነው። ሙሉ ለሙሉ ጸጉሬን አስቆርጣኝ አጥባኝ የልጆቿን ልብስ ሰጣኝ ልብስም ገዝታልኝ
በቃ ከዚህ በኋላ እኛ ያያለን አትራቢም ከዛ ነገርኳት የመጣሁበትን መንገድ እንዲህ ነው የመጣው ስላት በቃ በቅርብ ቤት ምን ፈልጋለን ለቸርች እናሳውቃለን አለችኝ እንደዛ በቃ በጣም እጅግ መልካም የምትባል ልዩ ካፌ ሬስቶራንት ባለቤት ከነ ቤተሰቦቿ እጅግ በጣም መልካም ከምለው በላይ እንደ ልጅ ነው እንደ ልጅ አብራቸው በልቼ ውድ ነገር አብራቸው በልቼ ጠጥቼ በየሳምንቱ ፖኬት መኒ ሰጣኝ ከተዋወቅኩ በኋላ በቃ መልካም የሚባሉ ጓደኞች እግዚአብሔር ሰጠኝ ተነጋግረው ቤተክርስቲያን ቤት ተከራይችልኝ ቤት ተከራየችልኝ እሷ ሙሉ ቀለቤን የሚያስፈልገኝ የትኛውንም ወጪን እንችላ በቃ እዛ መኖር ጀመርኩ ምን ተፈጥሮ ነው አሁን ያለሽበት ህይወት ውስጥ የገባሽው እዛ ቸርች ያገለገልኩኝ ሊደር ሆንኩኝ አንድ ሰው ከውጪ የመጣ ሰው አዲስ ሰው ሲመጣ ምትቀበለው አቀባበል አለ አይደለ ከዛ ማን ፈልገ መጣ ምን ልርዳ አዲስ እንደሆነ ያስታውቃል ስለው አይ ከሊን ፈልጌ ነው የመጣው ታዲያ ሲለኝ እሱ ያስተማረ ነው ጠብቀው ብያ አጠገቤ ቁጭ አለ እና ውስጤ ደነገጠ ከዛ ስም ማን ነው አልኩት ስለው ትዝብት አለኝ ሲለኝ ትዝብት የሚባል ስምም ሰምቼ አላውቅም ያሾፈብኝ ነው እንደ ምናምና በቃ ማውራው የሆነ ውስጥ የሆነ የሚሰማ ስሜት አለ አይደል እንደዛ ሆንኩኝና ደነገጥኩኝ ምክንያቱም እኔ አገባለሁ የሚል ስሜትም የለኝም ዳግመኛ መጎዳትም አልፈልግም በቃ ማሰብ ራሱ አልፈልግም ሲጀመር ሳድግም እንደዛ የተባልኩ አላደኩም ማግባት እንደምችል አይነገረኝም በቃ አካል ጉዳተኛ ነሽ በቃ አርፈሽ ቁጭ በየተባልኩ ነው የኖርኩትና በቃ ያቺን ያወራነው ከሱ ጋር ሌላ ምንም ያወራነው ነገር የለም ሰዓቱ አለቀ ገባ ከዛለት ውጪ አግኝቼው አላውቅም ለወራቶች እሺ ያ የሚያስተምረው ልጅ እኔ መጠየቅ ጀመርኩ ለካ የሳለት በቃ በልቤ የፍቅር ዘር ነው የተዘራው ተይዘሻል ይዛኛ በቃ ተይዣለሁ ነገር ተፈጥራለች አይገርም መፈለግ ጀመረ ውስጤ ስለሱ የት ነው ወዴት ሄደ እንዴት ማለትና በቃ ጠይቀዋለሁ ጢሞቴዎስ ስለዋለሁ የሆነ ስሙንም ባግባብ አላውቅም የሆነ ረጅም ልጅ እንዲ ቁምጣ ለብሶ እንዲ ምናምን የመጣው ልጅ ያጠፋ ለምን ትጠይቂኛለሽ ምናምን እንግዲህ የዛን ቀን ያየሁት ለምን ነው ስለሱ የምትጠይቁ ሲልሽ ምን እንደምትዩ አላቅም ስለጠፋ ነው ማለት እኔም ለምን እንደምጠይቀው አላቅም ብቻ ትፈልጊዋለሽ ብቻ ውስጤ ነው የሚፈልገው እሺ ከዛ እንዲ አይነት ልጅ ለምን አትፈልጉትም እንዲ ያለ ታወራለች ከዛ ደስም አለኝም ከፋኝ ለምን እሰማለሁ ለምን ደስ የሆነ የምትወዛገመው ነገር የለም ከዛ ፓስተሬ ቶሎ ያለበት ድረስ ሂዱና ፈልጋችሁ አምጡታል ይሄ ራሱ የሚያስተምረው ልጅ እና ሌላ ሰው ያለበት ድረስ ሄደው ይዘውት መጡ ከዛ በኋላ ምን ተፈጠረ በቃ ሲመጣ ቸርች አየዋለሁ በቃ አላወራውም ግን ውስጤ ይደነግጣል ርብሽ ይላል ሳይሆን ምናምን በቃ ተግባባ እንደማንኛውም ሰው የሚቀመጠው ቸርች እኔ ከፊት ከተቀመጥኩ እሱ ጓላ ይቀመጣል ያው ሰላም ተባባል ይለ ስትገናኝ ትምርት ተማረ ጨረሰ እኔ ደግሞ የጸሎት ህብረት ሊደር ነኝ ሊደር ስለነበርኩ ቀጥታ ከኔ ጋር ተገናኘ ወዳጅ መጣልሽ እሷን አግኛት ተባለ ሲመጣ ምን ነው የተግባባኝ ከኔ ጋር በቃ ቤስት ሆነን አለቃው ስለሆን ከግዴታ ነው መግባባት ጀመርን መነጋገር ጀመርን ስልክ ቁጥሩን ለኔ ሰጠኝ ለማንንም አልሰጠም ከማንንም ጋር ብዙ ኮሙኒኬሽን እስከዚህ ነው ከኔ ጋር ብቻ ሆነ ያው እኔም የመሰለኝ ሊደሩ ስለሆንኩኝ እንደዛ የመሰለኝ በቃ ቀጠልን እንደሱ አንድ ቀን ቀድሞኝ እሱ ገብቷል እየመጣው ከቤቴ ወደኩኝ እግሩ ስር ወደኩኝ ክራንች ያስኩኝ ከዛ በፊት ክራንች ያስኩኝ መሄድ ሲያቅተኝ ለባላንስ መቆም አልችልም አይደለ ለባላንስ ክራንች ያዢ ለመቆም ምናምን ተብዬ ክራንች እየተጠቀምሽ ነበር ክራንች እሱን ስታወቁ ክራንች ተጠቀማለሁና ስወድቅ እግሩ ስር ወደኩ እዚህ ግንባሬ ላይ ትንሽ ተፈነከትኩ ደማ ምናምን በቃ ደንግጣው አፋፍሰውኝ ጠራርገው
አልገባም ወደ ቤት ነው የምሄደው አልኳቸውና ቤቴም ቅርብ ነው እዛ ወሰዱኝ አመመኝ ይሄ ጭንቅላቴ እንዲህ በጣም ነበር የወደኩትና አሞኝ ቀረውኝና ፕሮግራም ቲም ጓደኞቼ ተሰብስበው እሱም አለ አንድ ላይ ቤት መጡ ሊጠይቁኝ ሲመጣ ሁሉም ገብተው ሲጫወቱ ሲበሉ ይዘው የመጡትን እሱ እንዲህ በር ላይ ነው ቁጭ ያለውና ፎቶ መነሳት ወዳለውና አልበም ያዩ ያደነቁ ሲሰጡት እንኳ አላቸው እኔ አልፈልግም አላችሁ ለምን አሉት ይሄ ፎቶ እኮ አላችሁ በቃ ይዛለን ያረጋግጥ ይሄ ፎቶ እኮ በቃ በሜካፕ ተሰርቶ በዲጂታል አምሮ የፌክ መልክ ነው የሚያሳየው ኦሪጂናሉ ፍለፊት ቁጭ ላይ እንደ ለምን አያለው ሲል ንግግሩ ለኔ ነው ይገባይ ለማንንም አልገባው በቃ ይሄው መልክት ነች ከዛ እንደዛ እንትን አለ ሁሉም ሲወጡ ቀረ አልወጣም አልበሙን አምጫን እንዴ አላይ ማላልክም እንዴ አልኩት አይ አሁን በደንብ ላስተያይሻለኝ ከዛ ሰጣውት 10 ደቂቃ ቢያልቁጭ አለ ቻው ብሎኝ ሄደ አስተያይቱ ጨረሰ እሺ ከዛ እንደዛ ከሱ ጋር በጣም ቀጠልን አንድ ቀን ለሊት ላይ ደወለልኝ ለሊት 7 ሰዓት ሆነ ምን ያልፋል ደወለልኝና የመጽሐፍ ቅዱስ ጥቅስ ነገረኝና በቃ ማውራት ጀመረ ለካሱ መግባቢያ ቋንቋ መንገድ እየከፈተ ነው በቃ እንደዛ ቀጠልን ሁለተኛ ጊዜ እንግዲህ ምንም ነገር ያወራነው ነገር የለንም ጊፍት ገዝቶልኝ መጣ አንቺ ታምሽ ተይተሻል አልወጣም ቸርች ቤቴ መጀመሪያ ጊዜ መጥቷል መግባባት ጀመርን መደዋወል ጀመርን አመት ምናምን ሊሆነን ሆነ ሳታወሩ ሳናወራ በጣም በሃይማኖት በጣም ሲሪየስ በጣም እኔ እንደውም ትንሽ ቀልድ ምንም እንተሱ ያለ አንድ ቀን ፋሲካ በዓል ከመድረሱ ከሳምንት በፊት የፋሲካ ዕለት አንቺ ቤት አብረን በዓል እናከብራለን አለኝ እኔ እንግዲህ በህይወቴ በዓል ምንም አክብሬም ባላውቅም እኔ እኮ ባላ ክብሬ አላውቅም አልኩት ችግር የለም እኔ ሳንቲም ሰጥሻለሁ አለኝ ሳንቲም ሰጠኝ በቃ ሳልወድ ስጋ ገዝቼ ዳቦ አስደፍቼ ምናምን ከሰዓት በኋላ በተቀጣጠረው ሰዓት 8 ሰዓት ላይ ቤት መጣ ቡና ምናምን ያፈላው ዛሬ ለብርቱ ጉዳይ ነው የምፈልግሻለኝ የዛኔ ልቤ በቃ ልትፈነዳ ደረሰ እግዚአብሔር አንቺ ሚስት አድርጎ ሰጥቶኛል በምን እርግጠኛ ነህ አልኩት በቃ እኔ አረጋግጫለሁ አለኝ አንቺ ሚስቴ ነሽ ፈነዳ ጉዳይ መልሱንም ዛሬ ነው የምፈልገው ቀጠሮ ምናምንም አይደለም ዛሬውኑ እንድትነግረኝ አለ እና እኔ መጀመሪያ ጠየቅኩት እርግጠኛ ነህ አልኩት አዋልኝ እርግጠኛ ነው ልታገባኝ ትፈልጋለህ እኔ እኮ እንደሌላ ሴት አይደለም ምክንያቱም አንድ ብርጭቆ ቀድቼ ላጠጣህ አልችልም እኔም በሰው እርዳታ ውስጥ ያለው ስራ የለኝም ቤተሰብ የለኝም በቃ ታሪኬን ይዛለን ነገርኩት ሁለተኛ ምናልባት ሴትነቴን ፈልገው ብዙ ሰዎች የሚቀርቡኝ ብዙ ሰዎች የሚጎዱኝ ሰዎች ስላሉ አካል ጉዳተኛ ስለሆንኩኝ ምንም ማታቅም ድንግል ነች ብለህ አስበ ከሆነ በቃ ለዛውም እንዲ ሆቶኜ ነው ያወራሁት እኔ ተደፍሬያለሁ አልኩት አው የዛኑ ዕለት ነው ነገርኩት የዛኑ ዕለት ስነግረው ታዲያ ምን ችግር አለው አለኝ እኔ እኮ አንቺንም ማገባው አለኝ የእውነት በቃ ይሄ ነው ገዛኝ እስካሁንም ከሱ ጋር እንደኖር አይደል ልክስሽ ነው ላከምሽ ዘመኔን ሁሉ የካስኩሽ ልኖር ላገለግልሽ ነው ማገባሽ አንቺ የኔ ሚስት ነሽ ከዛ በቃ በጣም አለቀስኩ ምክንያቱም ብሎኛ ያቅም ሰው በቃ እኔ ክስሻለሁ አከምሻለሁ ሲለኝ በቃ ምንም ማድረግ አልቻልኩም እሺ አልኩት አልተፋፈርንም እንደ ታላቅ ወንድምና እንደ እህት ነን እኔና እሱ የመጀመሪያ ቀን ጀምሮ ልክ ማትፈራው ሰው የራስ የቅርብ የምትለው ሰው የለም በዛን ሰዓት የቀን ስራ ነው የሚሰራው 100 ምናምን ብር ነበር የሚታሰብለት እንዴት ያኖራታል መኖር አይችሉም ጥሏት ይሄዳል መውለድም አትችልም ሰው ነው የሚወስንልህ
በቃ ብዙ ነገሮች አሉ። እነዛን ሁሉ ቻሌንጆች አልፈን ለ8 ወር ምናምን አላረገዝኩም። እዛን ሰዓት በቃ በጣም ተወራ አትወልድም ትንሽ እሱን የመረበሽ ነገር ጥሏት ሊሄድ ነው አድራሻ የለውም ከየት ያው ሰው ያወራል ብዙ ተስማምተን ነው እንግዲኛ የምንኖረው ልክ 8 ወሬ ላይ ልጄን አረገዝኩ የመጀመሪያ ልጄ ግን ምጥ ቆየ ብጠብቅ የለም ምጥ 9 ወር ጨረስኩ 10 ወር ገባው ልክ 11 ወር መግቢያዬ ላይ በቃ ትንሽ የምጥ አይነት ስሜት ጀመረ ወገቤን በጣም ያመኛል በጣም ስታመም ሲሄድ 1 ኢንች ከፍቷል አልጋት ያስተባልኩኝ እዛው አልጋ ያስኩኝ ከዛ ዶክተሩ ስፔሻል ዶክተር ተጠራ ከ2 ቀን በኋላ ሲመጣ በፍጥነት ሰርጀሪ መሰራት አለባት አለበዛም ምጥን ጠብካለን ለራሷ አስኪ ነው ትንሽ ሲያወራ በእንግሊዘኛ ሰማውትና እሺ አልኩት ባለቤቴም ያለ በፍጹም አልፈርምም አለ አልፈርም እምሞትበት ይመስል በልመና ፈረመሱ በደቂቃ ውስጥ ነው የወለድኳት እሷን ያው እናት ትልቁ ደስታዋ ልጇ አይደል በተለይ እኔ በልጆቼ በጣም ተስፋ ነበረኝ ባይ አትሄድም ዘገየች አትቆምም ልደቷንም ቁጭ ብላ ነው የቀበርኩት ስጠይቅም ያው አንቺን ስላየች ነው ግዴታ ልጆች ደግሞ እናታቸውን ስትሄድ ሲያዩ ነው የሚሄዱት አንቺ ቁጭ ብለሽ በዳዴ ቤት ውስጥ ስትሄጂ አንቺን ስለምታይ ለዛ ነው እንግዲህ ክትትልም አድርጋለች ቼክአፕ እሷም ክትባት ጨርሳለች የፀሐይ ብርሃን አግኝታለች ልክ አመት አለፈ 2 አመት ሲሆን ያው ያማል በተለይ ለኔ በጣም ይከብዳል መራመድ አልቻለች በቃ አሰብን ትምህርት ቤት መግባት አለባት አለን ትምህርት ቤት ደግሞ ግዴታ 3 አመት መሙላት አለበት እኔም ማውረጃይ የገፋ መጣ ሁለተኛ ልጄ እና እሷን በመወልድ ሰዓት ያው ከዚህ በታች ከወገቤ በታች ማደንዘዣ ወቅተው ከላይ ያዋሩኝ ነበር መውለድ የፈለኩትኝና እንደዛ በገባው ሰዓት ማደንዘዣው አልሰራም ልክ ሐኪሙ አንስቶ የሚያወራውን እየሰማው አንስቶ ሲቀደኝ ጮኩኝ እየሰማው ነው ዶክተር ምናምን አልኩት በቃ ቀደኗል ምንም ማድረግ አንችልም አለኝ ልጄን እየሰማዋት ሁለተኛ ልጄን 4 ቀን ሆስፒታል ቆየው ወደ ቤት ስገባም እየጮኩ ነበር የገባው ሽንቴን መሽናት አልችልም ከለከለኝ በቃ ሽንቴ ሲመጣ በጣም ጨንቀኛል በጣም ያመኛል ጮሃለው ከዛ ደግሞ ይተወኛል ብቻ እግዚአብሔር ይመስገን ከሞት ጋር ታግዬ እግዚአብሔር ህይወትን እንደገና ቀጥሎ በልጅ ባርኮ ለኔ ትልቅ ታምር ነው ገብቷል እኔ መጣሁት መንገድ እንኳን በኔ ፈጣሪ ልጅ ይሰጠኛል ብዬ አይደለም መኖሬ ለራሴ ለኔ ደንቀኛል ሁለተኛ ልጅ እንዴት ነው ሁለተኛ ልጅ አትሄድም በሰርጀሪ ወቅት ያጋጠማ ነገር ወይስ እንደ ታላቅ እህቷ ነው እንደ ታላቅ እህቷ ነው ስጋቴ እንደውም ትንሿ ላይ ነበር ትንሿ እንደውም እግሯ ቀጨጭ ምናምን ያለ ነው ትልቋ ግን ምንም አይነት የሚታይ እኔ እንኳን ቢያንስ የሚታይ ነገር አለኝ እግሬ እንዲ ቆልመም ያለ ምናምን ነው ግና ምንም ነገር የለም በቃ ቆሟል መሄድ ሞር ደግሞ ባለቤቴ ላይ ያለው ጫና በጣም ከባድ ምክንያቱም ሶስታችንም ሽንት ቤት ወተን አንጠቀም ቤት ነው የምንጸዳዳው ምክንያቱም እኔም በዳዴ ነው ቤት ውስጥ የሚሄደው ሰውነቴ ጨምሯል ድሮ እንኳን ሽሮም ሆነ ምንም ሰራው ልብስ ማጣውን አልችልም ሙሉ ለሙሉ አልሰራም ለመቆም ስሞክር እንበያለ ነርቬ ሞተ ሙሉ ለሙሉ መቆም ምንም አልችልም ያው ዊልቸር ላይ ለመቀመጥ ተገደድኩኝ ዊልቸር ተጠቃሚ እንኳን 7 አመቴ ነው ዊልቸር ላይ ከተቀበልኩ ባለቤት ጋር የነበረው ነገር እንዴት ነበር አልከበደውም ወይ አው እሱ ምን አለ ከፈጣሪ የተሰጠን ስጦታ ስለሆነ ፈጣሪ የሚሰጥ ነገር ሁሉ አይሰለችም
የእውነት እኔ ብዙ ሰው ሰልችቶኝ ያውቃለሁ ብዙ 12 አመታችን ነው ከተጋባን 12 አመት ሙሉ ባለመቀየር ደከመኝ ባለ ማለት ሰለቸኝ ባለ ማለት ለራሱ ሳይኖር ለኔ በመኖር ምንም አይመስለው በቃ ራሱን ክዶ እኛን አሳምሮ ሰው ፊት እንድንወጣ ነው ለምን አትገዛም አባን እንለዋለን ውበቶቼ እናንተ ናችሁ እናንተ ስትዘንጡ እናንተ ስታምሩ የኔ ውበት የኔ አቅም በእናንተ ነው የሚታየው የሚል ነውና የሱ የቤት ውስጥ አገልግሎት ከምን በላይ ከባድ ነው 11 ተኩል ለሚነሳው እንደ ሴት ኪችን ይገባል ምግብ ያበስላል ለልጆቹ ለነገርኩ ምን ጸዳዳው ቤት ነው ቤትም ለማግኘት በጣም ከባድ ነው ኪራይ ቤት ነው ያለነው ሶስት ሰው አካል ጉዳተኛ የሚያከራይ ሰው የለም የዘንድሮ አከራይ በጣም ከባድ ነውና ይሄ ሁሉ ቻሌንጅ ተቋቁመን እኛ በደስታ ነው የምንኖረው ነገር ግን የሚደርሱብን ቻሌንጆች አሉ ከሰው ዘንድ ልንገባ ሄደን አያናከራይም ለእናንተ ምናምን የምንባልበት ጊዜ አለ እና ለሊት ነው የሚነሳው ግን እሱ ደከመኝ ብሎ አያውቅም ያው አካሉ ስለሆን ይሰማኛል የሱ ጉዳት የሱ ነገር እነሱም ተነስቶ የልጅ ባህሪ ይለያያል እንደ ባህሪያቸው ምግባቸውን ቋጥሮ ቀስቅሷቸው አጽድቶ አጥቦ አብልቶ በእጁ ማለት ነው አብልቶ ተሸክሞ ባጃጅ አስገባቸዋል ድጋሚ ደግሞ ወደ ቤት ይመለሳል እኔም እንደ ልጅ ያው እዚህስ ብዙ ነገር ስላለ እንደ ልጅ አጥቦ እንደ ልጅ አጽድቶ ምለብሰው ልብስ ቀይሮ የቤቴ ሶፋ ላይ እንኳን መቀመጥ አልችልም መውጣት አልችልም ተሸክሞ ሶፋ ላይ አውጥቶ ቁርሴና አብልቶ ቡናዬን አጠጥቶ ወደ ስራ ይሄዳል እንግዲህ ሁለተኛ ልጃችሁ ከተወለደች በኋላ 7 አመት እንደዚህ ያደረገ ቀጥሏል ማለት ነው አው ቀጥሏል ባለቤቴም በጣም ነው የምወደው በጣም ነው የሚንከባከበው ባለይ ነገር ለኔ ብቻ የሚኖር ሰው ነው አባ ብዙ ሰው የሚያይኝ ተኩዬ ያምሬ ለብሼ ስቄ ስወጣ ነው የሚያየው ከዛ ጀርባ እንዲሆን ያባጃለበት የእውነቴን ነው የምነግር እኔ ቆሽሼ እንደወጣ አይፈልግም ጥፍር ቀለም ይቀባኝ እሱ ለኔ ባል ብቻ አይደለም አባትም ነው ባልም ነው 12 አመት ሙሉ ያለ ጓደኛ እኔ በጣም ብዙ ጓደኛ አለኝ እሱ ጓደኛ ጊዜው ለኔ ሰጠ ካፌ አብሮኝ ነው የሚሄደው አያፍርብኝ ወደ ሚዲያን ሲመጣ አቅሜ እሱ ነው ውጪ ማም እኔ ካላፈርኩብሽ ሌላው ሰው ምን አገባው የሚልና ትዳሬን በጣም ነው የምወደው እግዚአብሔር የካሰኝ ስጦታዬ ስለሆነ አንጣላም ወይ ካልክ በደንብ እንጣላለን አለመግባባት አለ እንኳን የሰው ልጅ ጥርስና ምላስ ይጋጫል ግን ተቻችለን አይደለም አሁን እኔ ሁሌ ባሌን እለዋለሁ ችያት ተቻችለን የሚባለውን ቃል በጣም የምቃወመው ነኝ እኔ ምክንያቱም የምትችለው ነገር ሲከብድ ትጥለዋለህ ይወድቅብሃል ትዳር ላይ መቻቻል አይደለም መተው ነው ስትተው በደልን ስትተው ያለፈውን ስትተው መቀጠል ትችላለህ የምትችለው የምትሸከመው ነገር አንድ ቀን ያጎብጣል ቺዮ ነው ኮነ ችሎት የሆነ ቀን ይጥለዋል የሆነ ቀን ይጥለዋል አው ይፈነዳል የዛኔ ወደ አልተገባ ነገር ይገባል እኛ ሁሉ ጊዜ በመተው አለመግባባታችንን በመተው በቃ ብዙ ነገር አለ መተው ትንሿ ነገር አሁን ለፍቺ ምክንያት ሆናለችና ሰው ትልቅ ነገር ነው አሁን እሱ እንጣ አቶ ትዝብት ከበደን እንግዲህ በታላቅ አክብሮት እንጠራና እሱ ደግሞ ተቀላቅሎን የተወሰነ ነገር ከሱ ጋር ቆይታ የተወሰነ ጊዜ ከሱ ጋር ቆይታ እናረጋለን አቶ ትዝብት ነው ጋር ዝግጁ ነሽ ይምጣው ይምጣ yes መናደድ መበሳጨት መቆጣት አይፈልጉም ነገር ግን ራስዎን ለመለወጥ ተነስተው ሞክረው ተመልሰው እዛው ያገኙታል እኔም ልክ እንደርሶ ነበርኩ በንዴት በብስጭት በቁጣ ምክንያት ያለኝን ሁሉ ለማጣት ጫፍ ደርሼ ነበር አሁን ግን ትዳሬን
ቤተሰቤን ቢዝነሴን ማትረፍ ችያለሁ እኔ ራሴን የለወጥኩበትን መንገድ እያስተማርኩ ገኛለሁ አንደኛ ዙር ኦንላይን ስልጠና ሰጥተን ከሀገር ውስጥና ከሀገር ውጭ ያሉ ሰልጣኞች ስልጠናውን ተከታትለው አጠናቀዋል ሁለተኛ ዙር ስልጠና በቅርቡ ይጀምራል ቀጣይ ዘመኑን ደስተኛ አመስጋኝ ሰላማዊና ውጤታማ ሆነው ማጠናቀቅ ከወደዱ ለምዝገባና ለተጨማሪ መረጃ ከስር ባለው ቁጥር ይደውሉ እኔና እርሶ ስልጠናው ላይ እንገናኝ ህንጻው ጥበብ የተደለቀው ትጉህ ታታሪ አያውቅም ድካም ዘመን መሻገር ሳይከተብ አይረካም የሀገሬ ኮከብ የሀገሬ ፈርጧ በእውነት የወጣ ከአብራክ ከውስጧ አዳዲስ ሐሳብን የሚያፈልቅ በተለየ ስልት የሚያጠናቅቅ የአልሙኒየም ልክ ድር አዲስን እንካ የቤቱ አድባር የህንጻው ዋርካ ትራቢስ ኢንጂነሪንግ አቶ ትዝብት እንኳን ደህና መጣ እንኳን ደህና ቆያችሁ ስለመጣህ በጣም ደስ ብሎናል በሌለህበት እያወራን ነበር ስላንተ እስቲ ባካችሁ ለአቶ ትዝብት አንዴ yes እንኳን ደህና መጣ ስለመጣህ በጣም ደስ ብሎኛል በጣም ስላንተ እየሰማሁ ሆነት እየተገረምኩ ነበርና እንግዲህ ያሳለፋችሁትን ጉዞ በደንብ አጫውታናለች በዛ ጉዞ ውስጥ ደግሞ የቱ ጋር እንደተገናኛችሁ እንዴት የፍቅር ህይወታችሁ እንደተመሰረተ ያሳለፋችሁትን ህይወት የተፈተናችሁትንም በጎንም ነገር በደንብ አጫውታናለችና እሷን ተቀበለ ከሷ ጋር የፍቅር ግንኙነት ለመመስረትስ እንድትወስን ያደረገህ ነገር ምን ነበር እስቲ ባክ ከዛን ጀምር በመጀመሪያ እሷን ስቀበላት ያው ሰው የራሱ የህይወት ታሪክ አለው አይደለ እኔ የመጣሁበት የህይወት ምዕራፍ አለ የመጣሁበት የህይወት መንገድ ያደግኩበት ከውልደቴ እስከ እድገቴ ድረስ ያለው የህይወት መንገድ ያ ቀጣዩ ህይወቴ ላይ ብዙ ነገሮች እንዳስተካከል ወይንም ደግሞ የምን አይነት ህይወት መምራት አለብኝ ለምለው ነገር መነሻ ነው ስለዚህ አይን ዓለምን ስንተዋወቅ ቤተክርስቲያን ነው ያገኘዋት ካገኘዋት በተገናኘን ሰዓት ላይ ጥሩ ተውውቅ ትህትና በተሞላው ጥሩ ተውውቅ ነው ያደረግነው ከዛ በኋላ ያው ባለትዳር አልነበርኩኝም እድሜ ለጋብቻ ይደረሰ ነበር መቼም ትዳርም ፍለጋ ሚስቴ የታለች ብለህ ሩቅ ፍለጋ ወይንም በየቦታው ይሄድ ካትፈልግም አታዩ ከዛው ቅርብ ያለው ነው ስለዚህ ማየት የጀመርኩት አጠገቤ ካለው ነው ከዛ ውጭ ግን ያለባት ኬዝ አካል ጉዳተኝነቱ ሌሎች ማለት እንደዚሁ ሰው በራሱ የሚያስባቸው ነገሮች ለኔ መስፈርት አልነበሩ ለኔ መስፈርቴ እግዚአብሔር ሚስት ምን አይነት ሚስት ልትሆን የምትችለው ምን አይነት ሰው ናት ከሚለው መነሻዬ የእግዚአብሔር ሐሳብ ነው ስለዚህ ያንን ታሟላ ነበር እሷ ዋናውን አሟልታለች ስለዚህ ከዛ አንፃር ሁሉን ነገር ስለምታሟላ ተቀበልኳት በፍቺ ውስጥ ያለፈ ቤተሰብ ነው የኔ ቤተሰብ ስለዚህ በኔ ህይወት ላይ በጣም ተጽዕኖ የፈጠረ ነበር የእናትና አባት በፍቺ ውስጥ ነው ያለፉት በፍቺ ውስጥ ያለፉ ናቸው እኔ ከቤተሰቤ ከአባቴ ጋር ነው ያደግኩት ከአባቴ ጋር የወጣሁት የ18 አመት ልጅ ሆኜ ነው 18 አመት እስከሚሞላኝ ድረስ ግን አባቴ የተለያዩ ሚስቶች አግብቷል እና እናቴንም አላውቃትም ነበር እና ትልቅ ሆኜ ወጣት ጎረምሳ ሆኜ ነው እናቴ ራሱ ያየዋት እና እኔ ተወልጄ በጣም ህፃን ሆኜ እንደተለያዩ ነው እና ስለዚህ 18 አመት አካባቢ ሲሞላኝ ያገባት ያቺ የመጨረሻ ሚስቱ እኔ እንድኖር አልፈለገችም ሁሉም ተበታትነው አልቀው የመጨረሻ ቤት የቀረውት እኔ ነበርኩኝ የተለያዩ ችግሮች የተፈጠሩ ወጣው ከአባቴ ቤት በኔ ህይወት ላይ እንዲደገም አልፈለኩም ያንን በእኛ ቤተሰብ ውስጥ የነበረውን ፍቺ ማስቆም እንዳለብኝ ወሰንኩኝ ሁለተኛ ደግሞ እኔ መልካምና ጥሩ ሆኜ ቀጣይ ላይ ከኔ በኋላ ያለው ትውልድ ላይ መገለጥ እንዳለብኝ ወሰንኩኝ ለዚህም ደግሞ ይሄን ነገር ማስቆም አለብኝና ከራሴ መጀመር አለብኝ የሚለውን ወስኜ የሚገርም መረዳት በትክክል ባታስቆም ኖር ይቀጥል ነበር ያያህርል ያደከው ከዛን ተላይ የሚወጥ ይቀጥል ነበርና
ከዛ ግን እንደዛ ብለህ እንግዲህ ወደ ጋብቻ ገባችሁ ኑሮ ቀጠለ ግን አልጋ ባልጋ አልነበረም ፈተና ነበረው አይደል ተስፋ እንድትቆርጥ አላረገህም ያው ፈተናዎች ተስፋ ያስቆርጣሉ ያስቆሙዋል ብዙ ጊዜ ተፈተንኩባቸው ጊዜዎች አሉ እምንጋጭባቸው ጊዜያቶች ነበሩ ግን ለነዛ ሁሉ ፕሪሪዲሽን አድርገናል ቅድመ ዝግጅት አድርገናል ገና ከመጋባታችን በፊት በጠረጴዛ ዙሪያ ለበልህ እናወራ ነበር ወደፊት ልጆች ስንወልድ እንዴት ማሳደግ አለብን ብንጋጭ ግጭቶቻችን እንዴት መፍታት አለብን የሚለው ነገር አጀንዳ ይዘን ቁጭ ብለን መጀመሪያ ነበር ስንሰራ የነበረው እንግዲህ ቅድም ስትነግረን ነበርና ስለ ውሎ ልጆችን ጧት በሌት መነሳት ልጆቹን መንከባከብ እነሱን ማጸዳዳት አይደለም ከዛ እነሱን ትምህርት ማድረስ ጉዳት አለባቸው እነሱን መንከባከብ ልዩ እንክብካቤ ይፈልጋሉ እንደው እግዚአብሔር ለረዳው ሰው ካልሆነ በስተቀር ሁሉ የሚቻል ነገር አይመስልም ስናየው እንድትጸና ያረጋህ ነገር እዚህ ደስተኛ ሆናችሁ እንድትኖሩ ያደረጋችሁ ነገር እንደው አንዱ ቅመሞቹን ብትነግሩን ብዬ ነው ትልቁ ለኔ አቅሚ እነዚህ ነገሮች ሁሉ እንድወጣ ያደረገኝ ነገር ምንድነው ማንነቴን ለእግዚአብሔር አሳልፌ ሰጥቻለሁ እና ዴሊ ነው ከእግዚአብሔር አንድ ቀን እግዚአብሔርን አንድ ቀን አምናለሁ ብዬ የተውኩት ነገር አይደለም ስለዚህ ሁሉ ጊዜ ወደ እግዚአብሔር ጸልያለሁ የመጀመሪያ ስራዬ ለሊት ተነስቼ ወደ ተግባሬ ከመግባቴ በፊት መጸለይ ነው ስለዚህ በየቀኑ ከእግዚአብሔር አቅም እቀበላለሁ እኔ ያለፍኩባቸው ቻሌንጆች እነዚህን የምወጣቸው ነገሮች ያደክማሉ እንደገና ይፈትናሉ በየቀኑ ነው የሚፈትኑት በየቀኑ ቻሌንጅ አለ ማለት ነው አንዳንድ ጊዜ ገና ጠዋት ወደ ስራ ከመሄዴ በፊት እቤት ደክማለሁ እና ስለዚህ እሱ አቅም ይሰጣል የምኖርበት በቃ የህይወት መንገድ ነው ስለዚህ ተቀብየዋለሁ ስለዚህ ሌሎች ጥያቄዎችን ከውስጤ አውጥቻለሁ የኔን ህይወት ተቀብየው እኔ ደግሞ ሰፖርት ለሚፈልጉት ቤተሰቦቼ ከሚገባ በላይ አሁን ለምሳሌ አንዳንድ ጊዜ በሚኖርበት አካባቢ ላይ ለምሳሌ አካል ጉዳተኛ ማለት ተነስቶ መጸዳዳት አይችልም ልብሱ እንደልብ ማጠብ አይችልም ወይንም ደግሞ የተለያዩ ተግባራትን ቤቱን አካባቢውን በደንብ ማጽዳት አይችልም ግን በብዛት በመኖርበት አካባቢኛ ምንታወቀው በመንደነው ንጹህ በመሆን ነው ሌላው ማህበረሰብ ከሚኖረው በላይ እኔ የኔ ልጆች ንጹህ ናቸው ሪሊ ጎበዝ ጀግና የኔ ባለቤት ሁሉ ጊዜ ሌላው ከጤነኛው ከምትላቸው ሰዎች በላይ ንጹህ ናት ዴሊ ምክንያቱም ለምሳሌ እኔ ሌላ የማኪያቶ ምናምን ባጀት የለኝም ባለን ነገር ላይ ማለት ነው የሆነች ልብስ አሮጌ ልብስ ብትኖረን እሷ ታጥባ ተጣጥፋ ምን ተበላ ማለት በሃይ ኮስት አይደለም በወይንም በጣም ብዙ ገንዘብ አውጥተን አይደለም ንጹህ ምን ሆነው ያለንን ነገር ግን አጥበን ንጹህ ሆነን በመኖርበት ቦታ ላይ ቤታችንን ንጹህ አድርገን እንደዛ ነው ምንኖረው ሚገርም በጣም ሚገርም ይሄን እንግዲህ እግዚአብሔር በየቤቱ ያስገባን የምንለው በየቤቱ ይሄ ነገር ያስፈልጋል ይሄ እንኳን ይሄን የሚያልኮ የሚፈትን ነገር ኖር አይደለም በጣም በትናንሽ ምክንያቶች ሰውችን እንደ ፋሽን ወደ ማድረግ እያዘነበለ ነውና በዚህ ዘመን ደግሞ እንደዚህ እንደናንተ ዓለም የሚችለው ነገር በሙሉ ወርወሮ ያን ሁላ ነገር ደግሞ ሰብሮ ያ ፈተና ሳይበግረው ትዳሩን አክብሮ ትዳሩን ወጥቶ ደስተኛ ሆኖ ልጆቹን ጠብቆ መኖር መቻል ትልቅ ጽናት ትልቅ ጀግንነት ነውና ልጆች እንዴት የምትንከባከቡ እንዴት የምታያቸው እኔ የመጣሁበት ያደኩበት አስተዳደግ አለ እኔ ባደኩበት አስተዳደግ ሳይሆን እኔ ያላገኘዋቸው ነገሮች ልጆቼ እንዲያገኙ በማድረግ እንደዛ ነው ልጆቼን እያሳደኩ ያለሁት ፍቅር ሰጣቸዋለሁ ያው እኛ ቤት እኔ ሳድግ ወንዶች ነበርና አባቴ ቤት ሁላችንም እና ሴት ልጅ ነበር ፈጣሪ እንዲሰጠኝ መፈልገው ሁለቱም ሴቶች ናቸው ከእህት ጋር አላደኩኝም እኔ ሳድግ ስለዚህ እህቶቼም ናቸው ማለት ነው ስለዚህ ፍቅር ሰጣቸዋለሁ ለኔ በቃ ህይወቴ ናቸው እጸልይላቸዋለሁ እንደገና ደግሞ በኬዝ ውስጥ ስላሉ ደግሞ በየትኛውም ነገር ሰፖርት አደርጋቸዋለሁ
ልጆቼን እንደ ትርፍ ምናምን የማሳድግ አይደለሁም። እኔ በቃ የኔ ህይወት ልጆቼንና ባለቤቴን ማስተዳደር ዋና ጉዳይ በቃ ይሄ ነው። በቃ 12 ዓመት ነው እንግዲህ ከተጋባን። ያው ጓደኛዬ ባለቤቴ ናት እና በተረፈ ደግሞ ልጆቼ ናቸው። ትነግሩን ፈልገው አሁን የልጆቻችሁ ህክምና ምን ላይ ይገኛል? አሁን የጤና ሁኔታቸው የጉዳት ሁኔታቸው ሊሻሻል የሚችልበት መንገድ የለም ወይ? ከህክምና ጋር ተያይዞ የሞከራችሁት ነገር አለ? ሐዋሳ ሪፈራል ሐዋሳ ዩኒቨርሲቲ ሪፈራል ሆስፒታል ወስደናቸው ነበር የአጥንት ስፔሻሊስት ሐኪሞች ጋር የልጆች እና እንደነገርኩ ከይዛቸው አይታወቅም። አሁን ግምት ነው የሰጡን። ኢንተርናሽናል ላቦራቶሪ ያስመርመረናቸዋል። ብዙ አይነት ምርመራ ለዛውም ከውጭ የመጡ ሐኪሞች ናቸው። እንደአጋጣሚ አሁንም ድጋሚ እዚህ ሊሆን የሚችለው ግምት ነው። እነሱም እርግጠኛ አይደሉም። ሊሆን የሚችለው ጄኔቲክ ሊሆን ነው የሚችለው። በቃ ጄኔቲክ ደግሞ ህክምና አይኖረውም። እኔ ደግሞ ጄኔቲክ የሚለው ከኛ ቤት በአባቴም በእናቴም የመጀመሪያ ነኝ አካል ጉዳተኝነቴ ደግሞ በመወለድ የመጣ አይደለም። የኔ በመውደቅ ነው። የነሱ ምን እንደሆነ አናውቅም። ያው የሥራው ባለቤት እግዚአብሔር አይደል? ለምንም አንልም። ለዛ ልጆቼ ምንም ደስተኞች ነን፣ ጥያቄ የለብንም። እና ህክምና ምንም የለም። አዎ በቃ ምንም በቃ ሪፈራል ላይ ሐዋሳ ላይ ከዛ በላይ ግን መሄድ አልቻልንም። ኢኮኖሚ ችግርም ስላለብን አቅማችንም ስለማይፈቅድ ኢቭን እዚህ አዲስ አበባ እንኳን አምጥተን ለማሳየት አቅሙ የለንም። የዕለት ኑሯችንንም ያው በእግዚአብሔር እርዳታ ነው የምንኖረው። ብዙ አይነት ወጪ ያለብን፣ የቤት ኪራይ ያለብን፣ በባጃጅ ነው ልጆች የሚሄዱት። የትምህርት ቤት ክፍያ አለ። እኔና እሱ ኮሌጅ እንማራለን። የሱ ክፍያ አለ። እኔ ትምህርት ቤቱ ስኮላር ሰጥቶኝ ዲግሪ እየተማርኩ ነው እና እሱንም በፈጣሪ እርዳታ ስለሆነ መጀመሪያ መኖር ስትችል ኑሮን ስትሸፍን ሲተርፍ ነው የምትሄደው። ያ ስለሆነ ወደ አዲስ አበባ ምናምን የተለየ ህክምና ለማድረግ አልሞከርንም። ግን ሚዲያ ላይ ሰማን። ሰይፉ ላይ አንድ ሁለት ዶክተሮች ቀርበው ሲያወሩ ሰማን። እንደውም እሱ ነው ኢስሚ ብሎኛ ሰማኝና ሲያወራ ትንሽ ከይዙ ከኛ ልጆች ጋር ተመሳሳይ ነው እና እሱ ነው በደንብ እንትን ያለው። አዲስ አበባ ቅዱስ ጴጥሮስ ሆስፒታል እንደዛ አካባቢ ነበረ ዶክተሮቹ፣ እዛ ብቻ ነው ያለው። በዛ ኬዝ ላይ ከነርቭ ጋር የነርቭ ክፍተት የሚል እንደዛ ነው ያሉት። ትንሽ የተወሰኑ ዶክተሮች ናቸው ራሱ ያሉት። ዶክተሮቹ በመላ ኢትዮጵያ ራሱ ገና አልተሰራጩም እና የተወሰነ ቦታ ላይ በዛ ኬዝ ላይ የሚሰሩ ዶክተሮች እንዳሉ ነው አንድ ዶክተር ሲናገር ነው። በሚዲያ ሰምታችሁ ነው? በሚዲያ ነው። የኛም ልጆች ቢታዩ የሚል ነገር ውስጣችሁ አደረ? ማለት አሁን ያለባቸው ኬዝ ምንድነው? አንደኛ ቆሞ የሚሄድ ትልቋ ይሄ እግሯ ከዚህ ከጉልበቷ በታይ ተዘርልፏል። ሌላ የተጣመመ ምናምን ኬዝ እንደውም መተው ቁጭ ብለው ካያያቸው ምንም አይነት አካል ጉዳት ያለባቸው ልጆች እንኳን አይመስሉም። ግን አሁን ትልቋ ልጅ ከሶፋ ላይ እንኳን ለመውጣት ከመሬት ተሸክሜ ነው ማስቀመጣት። ያ ማለት ደግሞ ከሱ ጋር ተነስቶ አለመቀበጥ ማለት ደግሞ በጣም ብዙ ኬዝ አለው ማለት ነው። ሰው ግዴታ ያስፈልጋታል ማለት ነው እና የትኛውም ተግባሯን መከወን አትችልም ማለት ነው። እና በዚህ ውስጥ ነው ያሉት። የህክምና ሁኔታዎች ተመቻችቶልን ቢታይልን እና ኬዙ በዚህ በልጅነታቸው የሚፈታ ነገር ከሆነ ያው ደስተኞች ነን። ሰፖርት የሚያደርገን እና ልጆቹን ሊያሳክምልን የሚችል በጣም ጥሩ ሰው ፍንጭ መኖሩም ጥሩ ነው። ስለዚህ እንግዲህ እንደ እግዚአብሔር ፍቃድ ይሄን ፕሮግራም ያዩ ሰዎችም የህክምና ባለሙያዎችም ይኖራሉ። ሀገር ውስጥም ከሀገር ውጭም ያሉ ስልካችሁን እናስቀምጣለን። ደውለው ያገኙዋችኋል። መፍትሄ ካለው የጠረጠሩት ነገር ይኖራል ብዬ አስባለሁ። ባለሙያ ሆኖ ይሄን የሚሰሙ ሰዎች ደግሞ የበለጠ ይገባችኋል።
ምን ሆኖ እንደሆነና ከሀገር ውጭም ያሉ ሰዎች ካሉ ደውሎ ሊያገኙዋችሁ ይችላሉ። እንግዲህ አቅጣጫ መንገድ ለማሳየትም ያግዛሉ ብዬ አምናለሁ። ሰው አንተ ነህ የምትሰራው እናንተ ቤት አሁን እንግዲህ ብቸኛው የገቢ ምንጭ አንተ ነህ። የግንባታ ባለሙያ ነህ። ስራውን አሁን በግንባታ ስራ አሁን እየሰራውበት ያለው ማጆሪቲ ሴራሚክ ስራ ላይ ነው። ስለዚህ እሱን ሰርተህ በምታመጣው ገንዘብ ነው እንግዲህ የቤት ኪራይ ተከፍሎ የልጆች ትምህርት ቤት፣ የልጆች ሰርቪስ፣ ለሕክምና፣ ለጤና፣ ለምግብ የሚሆነው ነገር በዛ የሚሸፈነው ማለት ነው። አሁን ላይ አሁን እቺን 2 ዓመት አካባቢ ያው ግልጽ መናገር ስላለብኝ ሐዋሳ ነው የምንኖረው። የምሰራው ስራ የኔን የቤተሰቤን ነገር አይሸፈንም። ምንም ነገር ግማሹን እንኳን አይሸፈንም። አንዳንድ ጊዜ እሰራለሁ፣ አንዳንድ ጊዜ አልሰራም። ቅን ልቦች አሉ አይደለ ሰዎች እነሱ ሰፖርት በሚያደርጉን የትምህርት ቤት የቤት ኪራይ ቀለብ ጭምር እየከፈሉልን እየገዙልን ከዛ ጋር በተያያዘ እንደዛ ነው እየኖርን ያለ ነው። ህይወታችንን እየቀጠልን ያለ ነው። በፊት ኮንትራት እየወሰድክ ነበር የምትሰራው? የፎርማን ስራ ምሰራለሁኝ። የኤክስፒሪየንስ ቢሆንም በልምድ ቢሆንም ሙሉ ቤቶች እንደዚህ ምናምን ማሰራት እችላለሁኝ። አሁን ሐዋሳ ላይ እንደዚህ ስራ ቢሰጡ መስራት ትችላለህ? እችላለሁ። ልምዱም ስላለህ ማለት ነው። ልምዱ ስላለኝ እችላለሁ። ባለሙያ ነህ። የበለጠ የምትሰራበት መንገድ ቢመቻች ረጅም ጊዜ የሚቆይ ፕሮጀክት ቢሰጥ በስነ ስርዓት ቤተሰብ ማስተዳደር ትችላለህ ብዬ አስባለሁ። እቺ ዊልቸር በእጅ ብትገፋ ነች? አዎ በእጅ ትገፋለች። ያው እኔ አቅሙ የለኝም በእጅ አልገፋም። ባለቤቴ ነው እየገፋኝ የሚሄደው በሰው አቅም ነው። ምናልባት የተሻለ ዊልቸር ባገኝ እኚህ በኤሌክትሪክ የሚሰሩ ዘመናዊ ዊልቸሮች ባገኝ ያው የባለቤቴን ድካም ቀንሳለሁ ብዬ አስባለሁ። ምክንያቱም እነዛ በግፊ ሳይሆን ኤሌክትሪክ ናቸው። በእጅ ብቻ በሞተር እንትን እያልክ ነው የምትሄደው። አንቺ ብቻ መንዳት ትችላለሽ። በቃ ራሷ ብቻዋን መንዳት ትችላለች። የኤሌክትሪክ ዊልቸር ብታገኝ ሰው ከሌለ እንኳን መሄድ የምፈልገው ጓደኞቿ ጋር ካለ ልትሄድ ትችላለች። የሆነ የስራ ቦታ ቢመቻችላት እዛ የስራ ቦታ መሄድ ትችላለች። ስለዚህ ያው ከኔ ውጪ እንትን ማለት መንቀሳቀስ አትችልም። የኤሌክትሪክ ዊልቸር መኖሩ ማለት ነው በጣም ብዙ ያቀላል። እንደገና ደግሞ ከጤናማ አንፃር ዳገት ቦታዎች አሉ፣ ማመቹ ቦታዎች አሉ። ለኔም ራሱ ማለት ነው ዊልቸሩ መግፋት በጣም አንዳንድ ጊዜ ወገቤን ያመኛል። ስፔሻሊ የተወሰነ ወቅት ላይ በጣም ያመኝ ነበር። ያው እሷ ታውቃለች በደንብ። ያው ከባድ ነው። ዊልቸሩ ጠይቃችሁ ታውቃላችሁ በገንዘብ ምን ያህል እንደሆነ? የተለያዩ አይነት ኤሌክትሪክ ዊልቸሮች አሉ። በኢትዮጵያ ከ230 40 50 ሺህ ብር እንደዛ አካባቢ በላይ ናቸው። እንደዛ አካባቢ ናቸው በኢትዮጵያ ብር አሉ። ዱባይ ላይ አሉ፣ የተለያዩ ቦታዎች ላይ አሉ። እዚህ መጥተው ግን የሚጠቀሙ ሰዎች አሉ አይደል? አሉ። እዚህ መጥተው የሚጠቀሙ ሰዎች አሉ። ማስመጣት ይቻላል ነው? ማስመጣት ይቻላል። ስለዚህ ከ250 ሺህ እስከ 300 ሺህ ብር የሚያወጣ እንደሆነ አውቃቸዋል። ያው ባለቤቴ በጣም ታሞብኝ ነበርና ከፈጣሪ ቀጥሎ የኛ ቤት ልውና በሱ ላይ ተመሰረተ ነው። እሱ ከሌለ እኛም የለንም። አንድ ቀን አሞት ሲተኛ ምን ያህል እንደሚጎልብን እናውቃለን። ለዛ ያው የገፋኝ ነው የሚሄደው ዳገታማ ቦታ ላይ ስለሆነ ኪሎዬም በጣም ትልቅ ስለሆነ ለመግፋት ወገቡን በጣም ታመመና ሲመረመር ኩላሊት ኢንፌክሽን ተባለና በጣም ፈራው። በቃ የዛኔ እስቲ እንደው ባገኝ ያው ብዙ እኮ ቅን ሰዎች አሉና ምናልባት እኛን ያየ በጎ ልብ ሊኖር ይችላልና ይሄንን ቤት በተለይ የባለቤቴን ችግር ከማቅለል አንግል እንደው ዘመናዊ ዊልቸር ባገኝ እንግዲህ እግዚአብሔር ለሚመለከተው ሰው ያደርሳል ብለን እናስባለን። ይሄ እናንተ ቤት ትልቅ ችግር የሚቀርፍ ነገር ነው። እንዳልሽው እሱ መኖር በጣም አስፈላጊ ነው። እሱ መኖሩ ለልጆችም ላንቺም በጣም አስፈላጊ ነውና በዚህ አይነት ከቀጠለ የገፋ ከቀጠለ የተጎዳን ይመጣው እሱ ከዛ ደግሞ አራተኛ ጉዳት ሊሆን ነው። ስለዚህ ያ እንዳይሆን ደግሞ የምንችለውን አድርገን ተባብረን
ያ ኤሌክትሪክ ዊልቸር ቢገዛ አንድ ሸክም ይቀላል ብዬ አምናለሁ አስባለሁ እንግዲህ እግዚአብሔር የፈቀደውና የወደደውን በጊዜው ያደርጋል ስልካችሁን እዚህ ጋር እናስቀምጣለን አካውንታችሁን እዚህ ጋር እናስቀምጣለን ሌላ የቀረ የምትሉት ነገር ካለ እንግዲህ ሼር ታረጉና እናጠቃላለን ከህይወት ታሪካችን ብዙ መጥቀስ የምንፈልጋቸው በአገር አቀፍ ደረጃ ለትዳር አስተማሪ ይሆናሉ የምንላቸው የኛን ሐሳቦችና የህይወት ታሪካችንን መጽሐፍ ትልቅ መጽሐፍ እየጻፍን ነው ስለዚህ መጽሐፉ 75% አካባቢ ደርሷል በአሁን ሰዓት የትዳር ጉዳይ በጣም መልኩን ቀይሯል እከሌና እከሌ ተፋቱ ተብሎ ሲሰማ እንደ ኖርማል ነው የሚታየው ስለዚህ ይሄ ደግሞ ቀጣይ ላይ ላለው ትውልድ በጣም አሳሳቢ ደረጃ ነው አሳሳቢ ነው ስለዚህ ከዛ መጽሐፍ ላይም ትምህርት እንድትወስዱ ሁሉም ማህበረሰብ ጋር እንዲደርስ ፓኬጁ ብዙ ርዕሶች አሉት የመጽሐፉ ስለዚህ በዛ እንመጣለን የትዳር ጉዳይ በሀገራችን ላይ ስፔሻሊ በፍርድ ቤትም ደረጃ የፍቺ ጉዳይ በጣም እየተበራከተ የመጣበት ሁኔታ ነው ያለው ስለዚህ ከባድ ነው ስለዚህ እሱ ላይ መስራት ትፈልጋላችሁ እዛ ላይ መስራት እንፈልጋለን ስለዚህ አንድ ተደራሽነት ለናደርግ የምንፈልግበት መንገድ በዚህ በመጽሐፋችን ነው ጥሩ ቆይታ ነበረን እንዴት ዳራችሁ እንደምትመሩ እንዴት ፈተናዎችን ተቋቁማችሁ እንዳለፋችሁ የሚገርም በጣም ደስ የሚል ምንማርበትን ታሪክ ነው ያካፈላችሁን በጎ ዜና መልካም ነገር እንሰማለን ብዬ አምናለሁኝ ስለመጣችሁ እንግዳችን ስለነበራችሁ ከልብ አመሰግናለሁ እግዚአብሔር ይስጥልኝ እኛም በጣም እናመሰግናለን እንግዳር yes thank you so much በጣም አመሰግናለሁ እናመሰግናለን thank you yes